ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 5 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 4 ትምህርታችን ላይ ያለንበትን ሁኔታ መናገር እንዲሁም ደግሞ ስሜታችንን መናገር አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውንም ወደ 15 የምትሆኑ ተማሪዎች በዚህ 2 ቀን ውስጥ ተሳትፎ አድርጋቸዋል። የሁላችሁንም አዳምጫለሁ። በጣም ቆንጆ ነበረ። የሁላችሁም ጥረት በጣም ደስ ይላል። ስማችሁንም እንደተለመደው በቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት እንደተለመደው ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች አድርሱልኝ። እንዲሁም ደግሞ ላይክ በማድረጋችሁ ቀጣይ ትምህርቶችን ለማዘጋጀት እኔን ያነሳሳኛል፣ ያበረታታኛል ማለት ነው። ስለዚህ ላይክ በማድረግ ቪዲዮን ጀምሩ። በዛሬው ትምህርታችን አይ አም የሚለውን የእንግሊዝኛ መነሻ ንግግር በመጠቀም አንደኛ አስተያየታችንን እንናገራለን፣ ሁለተኛ ደግሞ ስብዕናችንን እንናገራለን ማለት ነው። አስተያየታችንን ለመናገር አይ አም ከሚለው መነሻ ንግግር በተጨማሪ ብዙ አይነት የእንግሊዝኛ ንግግሮች አሉ። እነሱን ደግሞ ስንደርስባቸው የምናይ ይሆናል። ነገር ግን አይ አም በሚለው መነሻ ንግግር ላይ የተወሰኑ አስተያየታችንን የምንናገርበት የእንግሊዝኛ ንግግሮች አሉ። እነሱን እናያቸዋለን ማለት ነው። በመጀመሪያ አስተያየታችንን ለመናገር የምንጠቀማቸውን የተወሰኑ የእንግሊዝኛ ንግግሮች እናያለን። የመጀመሪያው ንግግራችን የሚሆነው አም ሹር። አም ሹር፣ እርግጠኛ ነኝ። ከዚህ በፊት እንዳደረግነው አይ የምትለዋን ንግግራችን ላይ አንጠራትም። አፍራሽ ስናደርገው ኖት የምትለዋን እንጨምራለን። ስለዚህ አም ኖት ሹር፣ አም ኖት ሹር፣ እርግጠኛ አይደለሁም። ሌላ ደግሞ እርግጠኛ ነኝ ለማለት የምንጠቀመው የተለመደው ንግግር አም ፖዘቲቭ፣ አም ፖዘቲቭ። ሶስተኛው እርግጠኛ ነኝ የምንልበት ንግግር አም ኮንፊደንት፣ አም ኮንፊደንት። በባለፈው ትምህርታችን ላይ ኮንፊደንት የምትለውን ቃል አይተናል። በራስ መተማመን ማለት ነው። አም ኮንፊደንት ስንል በራሴ እተማመናለሁ የሚል ትርጉም አለው። ነገር ግን አንድ ነገር ላይ በራሳችን በጣም ተማምነን በጣም እርግጠኛ የሆንበት ነገር ላይ እርግጠኛ ነኝ፣ በዚህ ነገር ላይ እርግጠኛ ነኝ ለማለት ከፈለግን አም ኮንፊደንት የምትለዋን መጠቀም እንችላለን ማለት ነው። እንቀጥል። አም ዳውትፉል፣ አም ዳውትፉል፣ ያጠራጥረኛል። ስንጠራጠር ደግሞ አም ዳውትፉል፣ ጥርጣሬ አለኝ እንደማለት ነው። አም ኪሪየስ፣ አም ኪሪየስ፣ ለማወቅ ጓጉቻለሁ ወይም ለማወቅ በጣም እፈልጋለሁ ማለት ነው። ስለ አንድ ነገር ማወቅ እፈልጋለሁ ለማለት ከፈለግን አም ኪሪየስ እንላለን። አም ኮንቪንስድ፣ አም ኮንቪንስድ፣ አምኛለሁ። በአንድ ነገር ላይ ሰዎች የሆነ ነገር ተናግረው ሊያሳምኑን ከፈለጉ አምኜሻለሁ፣ አምኜሃለሁ ለማለት ከፈለግን አም ኮንቪንስድ ማለት እንችላለን። አምኛለሁ ወይም አሳምነኸኛል፣ አሳምነሽኛል እንደማለት ነው። አም ኢንትረስትድ፣ አም ኢንትረስትድ፣ ፍላጎት አለኝ። ኢንትረስትድ የሚለው ፍላጎትን ነው የሚገልጸው። ስለዚህ አንድ ነገር ላይ ፍላጎት ካሳየን የተለያየ ነገር ሊሆን ይችላል፣ ሰው ሊሆን ይችላል፣ ወይም ደግሞ የሆነ ሀሳብ ሊሆን ይችላል፣ ስራም ሊሆን ይችላል። አም ኢንትረስትድ ካልን ፍላጎት አለን ማለት ነው። ያ ስራ ላይ ወይም ሀሳብ ላይ፣ ያ ሰው ላይ ሊሆን ይችላል፣ ፍላጎት አለን ማለት ነው። አም ኒውትራል፣ አም ኒውትራል፣ ይህ ደግሞ ገለልተኛ ነኝ ይላል። አንድ ነገር ደግፋለሁም አልደግፍምም ላለማለት ከፈለግን መካከለኛ ከሆነን አም ኒውትራል እንላለን ማለት ነው።
አም ሲሪየስ አም ሲሪየስ ከምሬን ነው ወይም ከልቤ ነው ማለት ነው። አም ራይት አም ራይት ትክክል ነኝ። የእሱ ተቃራኒው ደግሞ አም ሮንግ አም ሮንግ ተሳስቻለሁ ወይም ስህተት ነኝ ማለት ነው። በመቀጠል ስብዕናችንን ለመናገር የምንጠቀማቸውን ንግግሮች እናያለን። አም ካይንድ አም ካይንድ ደግ ነኝ። ካይንድ ማለት ደግ ማለት ነው። አም ፍሬንድሊ አም ፍሬንድሊ ተግባቢ ነኝ። ፍሬንድሊ ማለት ተግባቢ ነው። አሁንም ሌላ ተግባቢ ነኝ ለማለት የምንጠቀመው ንግግር አም ኢዚ ጎዊንግ አም ኢዚ ጎዊንግ። አም ሃርድ ወርኪንግ አም ሃርድ ወርኪንግ ጠንካራ ሰራተኛ ነኝ። ሃርድ ወርኪንግ ማለት ጠንክሮ የሚሰራ ማለት ነው። አም ኦነስት አም ኦነስት ሀቀኛ ነኝ። ኦነስት ደግሞ እውነቱን የሚናገር ማለት ነው። አም ሎየል አም ሎየል ታማኝ ነኝ። ሎየል ማለት ታማኝ። አም ፔሸንት አም ፔሸንት ታጋሽ ነኝ። አም ፖላይት አም ፖላይት ትሁት ነኝ። አም ብሬቭ አም ብሬቭ ደፋር ነኝ ወይም ጀግና ነኝ እንደማለት ነው። ብሬቭ ማለት ደፈር ያለ ሰው፣ ወኔ ያለው ሰው ማለት ነው፣ ነገሮችን የማይፈራ። አም ጀነረስ አም ጀነረስ ለጋስ ነኝ። ጀነረስ ማለት ለጋስ ሰው ማለት ነው። አም ኦፕቲሚስቲክ አም ኦፕቲሚስቲክ ባለ ተስፋ ነኝ። ኦፕቲሚስቲክ ማለት የነገውን ቀና ቀና የሚያስብ ማለት ነው። የወደፊቱን ጥሩ ነገር ይመጣል፣ ጥሩ ነገር ይሆናል ብሎ ተስፋ የሚያደርግ ሰው ኦፕቲሚስቲክ ይባላል። የእሱ ተቃራኒ ደግሞ ፔሲሚስቲክ እንለዋለን። ጨለምተኛ ወይም ደግሞ ነገ ጥሩ ነገር ይመጣል ብሎ ተስፋ የማያደርግ መጥፎ መጥፎን የሚያወራ ማለት ነው። ቀና የማያስብ ሰው ፔሲሚስቲክ ይባላል። ስለዚህ አም ፔሲሚስቲክ አም ፔሲሚስቲክ ስንል ጨለምተኛ ነኝ እያልን ነው። ወይም ነገን ተስፋ አላረግም፣ ጥሩ ነገር ይመጣል ብዬ ተስፋ አላረግም። አም አምቢሽየስ አም አምቢሽየስ ከፍታን የምመኝ ነኝ። አምቢሽየስ የምንለው ደግሞ ስኬትን የሚመኝ ሰው፣ ለስኬት ተስፋ የሚያደርግ ሰው፣ የሚሰራ ሰው አምቢሽየስ ይባላል። ሁሌም የተሻለ ነገር አለ ብሎ የሚመኝ ሰው፣ ለዛ የሚሰራ ሰው አምቢሽየስ ይባላል። አም ኳይት አም ኳይት ዝምተኛ ነኝ። አም ሻይ አም ሻይ አይናፋር ነኝ። አም ቶካቲቭ አም ቶካቲቭ ወሬ የማበዛ ነኝ። ቶካቲቭ የሚለው ከዝምተኛ ሰው ተቃራኒ ማለት ነው። ብዙ ወሬ የሚያወራ ሰው ቶካቲቭ ይባላል። ሲያወራ የማያቆም ሰው ማለት ነው። አም ፈኒ አም ፈኒ ቀልደኛ ነኝ።
የሚቀልድ ሰው ደግሞ ፈኒ ይባላል። አም ክሪኤቲቭ አም ክሪኤቲቭ ፈጠራ ችሎታ ያለኝ ነኝ። ክሪኤቲቭ ሰው ደግሞ ብዙ የፈጠራ ችሎታ ያለው ሰው ነው ማለት ነው። አም stubborn አም stubborn ደረቅ ነኝ። አም lazy አም lazy ሰነፍ ነኝ። ሌዚ ሰው ደግሞ የጠንካራ ሰራተኛ ተቃራኒ ማለት ነው። ብዙም ስራ የማይወድ ሰው፣ ሰነፍ የሆነ ሰው ሌዚ ይባላል። አም ሰልፊሽ አም ሰልፊሽ ራስ ወዳድ ነኝ። ራስ ወዳድ ደግሞ ሰልፊሽ ይባላል። አም ኬርለስ አም ኬርለስ ቸልተኛ ነኝ። ኬርለስ ደግሞ ቸልተኛ የሆነ ሰው፣ ግድ የማይሰጠው ሰው ማለት ነው። አም ሜሲ አም ሜሲ ዝርክርክ ነኝ። የሜሲ ተቃራኒ ደግሞ የዝርክርክ ሰው ተቃራኒ አም ኦርጋናይዝድ አም ኦርጋናይዝድ ኦርጋናይዝድ ማለት ነገሮችን የሚያስተካክል ሰው ማለት ነው። ሜሲ ያልሆነ ሰው ኦርጋናይዝድ ይባላል። ጽድት ያልኩኝ ነኝ። እዚህ ጋር በጽዳት ሳይሆን በመቆሸሽ እና በጽዳት ሳይሆን ነገሮችን ጽድት አድርጎ ቤቱን በሙሉ አስተካክሎ የማያዝረከርክ ሰው ኦርጋናይዝድ ይባላል። አም ሴንሲቲቭ አም ሴንሲቲቭ ሆደ ባሻ ነኝ። ሴንሲቲቭ ደግሞ በትንሽ ነገር ስሜቱ የሚነካ ሰው ነው። ትምህርታችንን ጨርሰናል። ወደ ቀን 5 ፈተና ከመሄዳችን በፊት የቀን 4 ፈተና ላይ የተሳተፉ ተማሪዎችን እጠራለሁ። አስራት፣ ኢክራም፣ መቅደስ፣ አበበ፣ ሳላዲን፣ አለሙዲን፣ መሰረት፣ አሁንም ሌላ ሳላዲን፣ ነቢያት፣ ገነት፣ ዘነበች፣ አስማ፣ አብደላ፣ ምህረት እና ሮዛ ናቸው። በጣም ጎበዞች፣ በርቱልኝ። በዚሁ ቀጥሉ። አንዳንድ ጥቃቅን ስህተቶች ያየውበት አለ። ስለዚህ ሁላችሁም በትምህርቱ መሰረት በተጻፈው መሰረት ለመናገር ሞክሩ። እንደዛ ያረጋችሁ እንደምታሻሽሉ እርግጠኛ ነኝ። ወደ ቀን 5 ፈተናችን ስንመጣ አንደኛ አስተያየታችሁን መናገር። ዛሬ ከተማርናቸው ንግግሮች ሁለቱን ትመርጡና ትናገራላችሁ። ሁለተኛ ጥያቄ ደግሞ ስብዕናችሁን መናገር ነው። እንዲሁም ዛሬ ከተማርናቸው ንግግሮች 4ቱን ትመርጡና ትናገራላችሁ ማለት ነው። ግዴታ እናንተን የሚወክላችሁ ንግግሮች ላይሆኑ ይችላሉ። ነገር ግን ደስ ያላችሁን እናንተ ትመርጡና ታወራላችሁ ማለት ነው። ስለዚህ በአጠቃላይ 6 ንግግሮች ከእናንተ ጠብቃለሁ። በቀን 4 ከተሳተፉ ተማሪዎች በላይ ብትሳተፉ ደስ ይለኛል። ስለዚህ የሁላችሁንም እጠብቃለሁ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።